ነገር አልገባኝም። ልታብራሪኝ ትችያለሽ? ጥሩ። እንግዲህ ሰንጠረዡ ላይ እንደምንመለከተው ድርጅታችን በወር ከሚያገኘው 10 ሚሊዮን ብር ወደ 2 ሚሊዮን ብር መውረዱ ነው የሚያሳየን። ይሄ ምን አይነት ቀልድ ነው? እንዴት ይሆናል? ስራ ልናቆመው እንዴ? ማለቴ እንዴት ነው ከ10 ሚሊዮን ብር ወደ 2 ሚሊዮን ብር ዝቅ ሊል የሚችለው? ምን መሰላችሁ? ይሄ ማለት ድርጅታችን የሚከተለው አውትሶርሲንግ ማኔጅመንትን ስለሆነ ነው። እሱ ደግሞ ምን ማለት ነው? አውትሶርስ ማኔጅመንታል ቱል ማለት ከ6ቱ የማኔጅመንታል ቱል አንዱ ነው። ምን ማለት መሰላችሁ? የኛ ስራ ሲዝናል ነው ማለት ነው። በሳምንት 2 ቀን ለምናደርሳቸው ለደንበኞቻችን ምርቶች መኪና ገዝቶ ግቢ ውስጥ ማቆም ተገቢ ነው ብዬ አላስብም። እንዴ ትቀልጃለሽ ልበል? ታዲያ ተሸክመን ልናደርስላቸው ነው? በሳምንት 2 ቀን ብቻ ከሆነ ለደንበኞቻችን ምርት የምንልከው ይህ ማለት መኪኖቻችን በ4 ሳምንት 8 ቀናት ብቻ ነው የሚሰሩት ማለት ነው። ታዲያ ይሄ ተገቢ ነው ትላላችሁ? ምን ማለትሽ ነው ወይዘሮ ሜላት? ቆሙ ማለት እኮ አገልግሎት አይሰጡም ማለት አይደለም። ለቀጣይ ይጠቅሙናል። እሱ ትክክል ነህ። እነዚህ መኪኖች ከ20 ቀን በላይ ቆመው ነው የሚውሉት። መኪኖች ደግሞ የሚገዙት ተንቀሳቅሰው ለባለቤቱ ገቢ እንዲያስገቡ ነው አይደል? እሱ ትክክል ነሽ። ታዲያ መቆማቸው ለእኛ ችግር አለው እያልሽ ነው? እኛ መቆማቸው ሳይሆን ችግሩ መቆማቸውን ተከትሎ የሚመጡ ችግሮች ናቸው ችግሮቻችን። የምናወጣቸው ወጪዎች፣ የፓርኪንግ፣ የነዳጅ፣ በተጨማሪም ደግሞ ሹፌሩ 8 ቀን ሰርቶ የምንከፍለው ግን የ30 ቀን ደሞዝ ነው ማለት ነው። ታዲያ ይሄ እኮ ግዴታችን ነው። ማን ነው ግዴታችን ያደረገው? ያለነው እኮ 21ኛው ክፍለ ዘመን ላይ ነው። እስኪ ያስቡት፣ አንድ መኪና 20 ሺህ ብር ተከራይተን መስራት ስንችል ለአንድ መኪና ከሚሊዮን ብር በላይ እናወጣለን። አሁን ሀሳብሽ ገባኝ። ማለትም ለመኪና የምናወጣቸውን ወጪዎች ለኪራይ እናወጣቸዋለን ማለት ነው። በዛ አማካኝነት ለፓርኪንግ እንዲሁም ደግሞ ለጥበቃ ለሹፌሮች የምናወጣውን ነገር ይቀንስልናል ማለትሽ ነው አይደለ? አመሰግናለሁ አቶ መዘክር። መቼም በዚህ ጉዳይ የሚከሰንም ሆነ የሚጠይቀን አካል መቼም ይኖራል ብዬ አላስብም። ትክክል ነሽ ወይዘሮ ሜላት። የመኪናዎቻችን ወጪ በኪራይ እንሸፍናለን እንበል። በዚህ ምክንያት ብቻ ወጪያችን ከ10 ሚሊዮን ወደ 2 ሚሊዮን ይሆናል እያልሽ ነው? አለቃ፣ እኔ ግን እዚህ ጋር ጥያቄ አለኝ። መኪና ተከራየን ማለት በቀን ልንከፍል ነው ማለት ነው። ያው እንደሚታወቀው ጊዜው ደግሞ ያጭበርባሪዎች ነው። ያ ማለት ደግሞ ሹፌሮቹ ሆን ብለው በአንድ ቀን ማለቅ የሚገባውን ስራ ቢያሳድሩብንስ? እሱ ትክክል ነሽ። እኛ ግን ከነሱ ተሽለን መገኘት አለብን። መኪና ስንከራይ ቆጥረን የምንሰጣቸው ገንዘብ ብቻ ሳይሆን ስራንም ጭምር ነው ማለት ነው። እንዴት? አንድ ድርጅት መኪና ለእኛ ለማከራየት ሲስማማ መኪናን ብቻ ሳይሆን በአንድ ቀን መጠናቀቅ ያለበትንም ስራ ቆጥረን እናስረክበዋለን። ለምሳሌ አንድ መኪና በቀን ለ10 ደንበኞች የሚያደርስ ከሆነ ውል ስንፈራረም በዚሁ መሰረት እንሄዳለን ማለት ነው። ጥሩ ሀሳብ ይመስላል። እሺ፣ አሁን አቶ መዘክር ወደ ጠየቀች ጥያቄ ትመጪልን? ጥሩ። እዚህ ጋር እንደምትመለከቱት ለድርጅቱ ሰራተኞች የሚሰጡ ጥቅማ ጥቅሞችን ተቀናሽ አድርገናል። በነፃ ልታሰሪ ነው እንዴ? እንዴት ነው የምታስቢው? እዚህ ድርጅት ውስጥ እኮ እየሰራን ያለነው ለነፍሳችን ሳይሆን ለስጋችን ነው። አልሰማሽኝ እንደሆነ አላውቅም። ደሞዝ ሳይሆን ጥቅማ ጥቅምን ነው ያልኩት። አንድ መስሪያ ቤት ሰራተኛ ሲቀጥር ደሞዝ መክፈል ግዴታው ነው። ጥቅማ ጥቅሞችን በተመለከተ ግን በሱ ፈቃደኝነት ላይ የተመሰረተ ነው ማለት ነው። ለሰራተኞቻችን ጥቅማ ጥቅም የምንሰጠው እኮ ያው ለስራው ተነሳሽ እንዲሆኑ ነው። ደግሞ ጥቅማ ጥቅሙን ካቆምንባቸው ያው ሞራላቸው ይሞታል ብዬ ነው። ይገባኛል። ግን ደግሞ መስሪያ ቤታችን እስካሁን እያደረገ ያለው ጥቅማ ጥቅም የደሞዝ ማሻሻያ እና በዓላት ላይ የተመሰረተ ነው። ትክክል ነሽ። እና ምን እንድናደርገው ነው ያንቺ ሀሳብ? ምን መሰላችሁ? ከደሞዝ ውጭ ያሉ ጥቅማ ጥቅሞች ይቀሩና አሰራራችንን እንቀይራለን። ሰራተኞቻችን የሚያገኙት ጥቅማ ጥቅም በሰሩበት ልክ ይሆናል ማለት ነው። ልክ እንደ ኮሚሽን ማለት ነው። እንዴት አድርገን? ለምሳሌ አምራቹ ክፍል ባመረተው ልክ፣ የማርኬቲንግ ሰራተኛው ደግሞ ባገኛቸው የገበያ መደረሻዎች ልክ የኮሚሽን ጥቅማ ጥቅሞች ይኖሩታል ማለት ነው። ይህ ደግሞ በሰራተኞቻችን መካከል ከፍተኛ ፉክክርን ያመጣል ማለት ነው። ከዚህም በላይ ወሩ ሙሉ ተኝቶ ደሞዝን የሚጠብቅ ሰራተኛ ያነቃል ማለት ነው። ያው ሁሉም ሰው ገንዘብ ይወዳል ብዬ ነው። ይህ ማለት ደግሞ ከጎኑ ያለውን ጓደኛውን ያነቀዋል ማለት ነው። ይህ ማለት ወይዘሮ ሜላት
በትንሽ የሰው ኃይል በርካታ ምርት እናገኛለን ማለት ነው? ትክክል። በሳምንት 2 ቀን የነበሩትን ወደ 3 እና 4 ቀን ከፍ እናደርጋቸዋለን። ይህ ማለት በማርኬቲንግ ባለሙያ አማካኝነት አዳዲስ ከስተመሮችን እናገኛለን ማለት ነው። በሰራተኞቻችን መካከል ፉክክር ተፈጥሮ ከጥራት ይልቅ ብዛት ላይ ትኩረት እንዳይደረግ ማለት ያው ሰው አይደሉ የሚሰጣቸው ጥቅማ ጥቅም ባመረቱት ምርት ልክ የሚወሰን ከሆነ ብዛቱ ላይ ትኩረት እንዳያደርጉ ብዬ ነው። ሰራተኞቻችን አምራቾች ብቻ ሳይሆኑ የጥራት ተቆጣጣሪዎችም ጭምር ናቸው። ስለዚህ የጥራት ተቆጣጣሪ የሚያገኘውን ጥቅም እነሱ ያገኛሉ ማለት ነው። ምርታችንም ላይ ጥራት ይጨምራል። ይህ ሲሆን እኛም ትርፋማ፣ ምርቶቻችንም ተፈላጊ፣ ሰራተኞቻችንም ተጠቃሚ ይሆናሉ ማለት ነው። ሌላ ያልገባኝ ነገር ነባሩ ተራ ቁጥር 4 ላይ ሌሎች ወጪዎች የሚል ቅድ ነበር። ያንቺ ቅድ ላይ ግን አልተካተተም። እሱ እንዴት አይተሽ ነው? ጥሩ። ሌሎች ወጪዎች የሚለው ባገኘሁት መረጃ መሰረት ሹፌሮችና ረዳቶች ወደ ደንበኞች ምርቶች ሊያደርሱ ሲሄዱ የሚከፈላቸው የምሳና የአበል ወጪዎች ናቸው። በተጨማሪም ወደ ክፍለ ሀገር ለሚሄዱ ሹፌሮች የማደሪያንም ወጪ ይሸፍናል። እንደገና ደግሞ የመኪና ጥገና፣ የነዳጅን፣ እነዚህን ነገሮች ያካተተ ነው። አዲሱ ላይ እኛ ሳንሆን ለሰራተኞቻችን ደሞዝ የምንከፍለው መኪና የሚያከራየን ድርጅት ነው። ለጥገናም፣ ለነዳጅ፣ ለተለያዩ ወጪዎች የሚሸፍነው እራሱ ድርጅቱ ይሆናል ማለት ነው። ይህ ማለት ደግሞ እነዚህ ወጪዎች በጠቅላላ ቀሩ ማለት ነው። ነው ወይስ እንዲካተቱ ትፈልጋላችሁ? እኔ የምለው እስከ ዛሬ የት ነበርሽ? አልገባኝም አቶ መዘክር። ይህንን ሁሉ እውቀት ይዘሽ ማለት እጅና እግርሽን አጣመሽ መቀመጥሽ በጣም አስገርሞኛል። በአጭር ጊዜ ውስጥ እኮ የድርጅታችንን ውስጡን ነድፈሽ አውጥተሽዋል። የሚደነቅ እኮ ነው። ለአድናቆቱ አመሰግናለሁ አቶ መዘክር። አሁን ሀሳቤን ጠቅለል ሳረግ ድርጅታችን በእነዚህ በመሳሰሉ ምክንያቶች ወርሃዊ ገቢው ወደ 2 ሚሊዮን ብር አካባቢ ሆኗል እና ያልገባችሁ ነገር ካለ መጠየቅ ትችላላችሁ። በጣም የሚያስደንቅ እይታ ነው። ስለዚህ ምንም ጥያቄ ከሌላችሁ የዛሬ ሪፖርት እንግዲህ ይህን ይመስላል። ስላዳመጣችሁኝ አመሰግናለሁ። እናመሰግናለን። የሆኑት ወይዘሮ ሜላት እናመሰግንሻለን። እሺ አቶ መዘክር አመሰግናለሁ። እሺ ድንቅ ነው። አመሰግናለሁ። እሺ ሰላም የሱን ጫማ እኮ ነው ማጠበችኝ ነበር። ወንድሜ ያን ያክል አስቸጋሪ ጫማ አይደለም፣ ችግር የለውም። ቢሆንም እኔ ቁጭ ብዬ አንቺ ማጠብ አልነበረብሽም። አይ ወንድሜ እንደዚህ እያልክ ስንፍና እያስለመድከኝ እኮ ነው። የራስሽ ጉዳይ። ድሮም ክብር አይወድልሽም። አንተ ግን እንዴት ነው የጠገብከው? ደግሞ በእናትሽ ቀስ እያልሽ ስፖንጅ ፈጀሽው እኮ። በብሩሽ ምናምን መጀመሪያ በብሩሽ አድርጊ። አጽድቼዋለሁ። ምናሴ በቃ የሆነ ነገር ጋይሶች ቢስናችሁ አለ። ተቀመጭ ብራዘር። ሰላም እየተነሽ ጫማውን ላጽዳለት እንዴ? አረ ወንድሜ ችግር የለውም። እኔ እሷን እንድታጸዳልኝ የፈለኩት። እኔ እችን እያጸዳው ነው። እሱ ካላስቸገርኩ ይጥረግልህ። አይ ቆንጂ፣ እኔ አንቺ እንድታርጊልኝ ነው የምፈልገው። ሰውዬው እሷ ሌላ ስራ ይዛለች አልኩ እኮ። የትም ማስጠረግ እኮ መብቴ ነው ብራዘር። ቆይ ግን አንተ እዚህ የምትመጣው ጫማ ለማስጠረግ ነው እንዴ? ምን እያልክ ነው ምናሴ? ሰላምዬ እስቲ ተመልከቺ፣ ጫማው እኮ ንጹህ ነው። እና ቢሆንስ የተጠረገ ጫማ አይጠረግም እንዴ? ምንድነው የኔ ያህል የሚያስጨው? ሁኔታን ሳይ ግን ምንም አልተመቸኝም። ምናሴ ግን ደንበኛ እንደዚህ ይባላል እንዴ? አይ ሰላምዬ፣ ይሄ ሌላ ነገር ፈልጎ ነው እየመጣ ያለው። እንዴ ምን ሊፈልግ ይችላል? ሰሞኑን ልብ ብለሽ አይተሽ እኮ ነው የተጠረገ ጫማ ነው እያደረገ መጥቶ ጥረጉልኝ የሚለው። የኔ ቆንጆ በእናትሽ እሱ ዝም ብሎ ሊፈልግ ምንሽ ብቻ ጫማው አፉ አድርገህ አጠርግመውን። ተነስ አንተ ምናሴ፣ ያማል እንዴ? ተነስ አልኩህ እኮ። ይሄ እኮ ስራ ቦታ ነው። ተነስ በቃ የኔ ወንድም፣ ችግር የለውም ተነሳ በቃ። ለምን ነው የምነሳው? አልነሳም። ወደ ነው የማትነሳው? እሺ አሁን ትነሳለህ አትነሳም? እንዴ ምናሴ ምን ሆነክ ነው? ያማል እንዴ? ምን እያረክ ነው? ኧረ ተው እስኪ ምን እንደሚያመጣ መጨረሻው ነው አይወል። ኧረ እባክህ አንተ ምን ሆነህ ነው? ቢያንስ አንተ እንኳን ተረጋጋ። በቃ ምናሴ ስርዓት ይኑርህ እና እሺ እንሂድ በቃ።
የኔ ወንድም እውነት ከልቤ ነው። በጣም ይቅርታ። ልጁ ምንም ጤነኛ አይደለም። ኧረ ችግር የለውም ቀሽታ። ቢሆንም የማይደረግ ነገር እኮ ነው ያደረገው። ኧረ ኖርማል ነው። ግን ወንድምሽ ነው አይደል? ብለናል እባክህ። ማለት አላመንሽበትም እንዴ? ባምንበት ነበር እባክህ። የሚገርም አሁን እኔ እና እሱ ምናችን ይመሳሰል? አይ እሱማ የሚያመሳስላችሁ ነገር አለ። ማለቴ ከምላሳችሁ ውጪ። ምላስ ስትል እኔ ነው ወይስ እሱ? እንዴ እሱ ነው እንጂ የኔን ምላስ ስላልቀመስከው ነው እባክህ። እና ቆንጂዬ መቅመስ ይቻላል? አይ ይቅርብህ፣ ቶሎ ታረጃለህ። እኔ እንደማውቀው ከሆነ አጭር ሴት ነች ብዙ ጊዜ የምታስረጀው ይባላል። አይ አጭር ሴትማ ቶሎ አታስረጅም። እንዴ እንዴት? መች ካርጅና ታደርሰና በቁማ አቃጥላ ነው የምትደፋ። ለማንኛውም በጣም ተጫዋች ነሽ። ሳምሶን እባላለሁ። ሰላም እባላለሁ። በቃ እኔ ወደ ስራ ልመለስ። ኧረ ቆይ ካላስቸገርኩሽ ይቺን ነገር ክፈቻት እስኪ። እሺ ቆይ ይሄ ስልክ የኔ ስልክ አይደል እንዴ? ያንቺ መሆኑ ሳታረጋግጪ ነው እንዴ ከፈትሽው? ከየት አገኘኸው? ወንበር ላይ ደቅ ብሎ ሳገኘው ሳይው ደስ አለኝና ብድግ አደረኩት። እየቀለድኩ አይደለም። ከየት ነው ያገኘኸው? የምር እየቀለድኩ አይደለም። እዛ ጋር ስራ ቦታ ደቅ ብሎ ሳገኘው ተመችቶኝ ነው ያነሳው። እንዴ ቆይ እንዴት? ምን ነው ደበረሽ እንዴ? ቆይ ለማንኛውም አመሰግናለሁ። እንዴ እንዴት ነው ቆይ ስልኬን ሊወስዶ ይቻለው? ቆይ ለምንስ መለሰልኝ? ምን አይነት እብድ ልጅ ነው? ኧረ ችኳ ያንቺ ነው የቀበሌ እዚህ ላይ ነበረ ደቅ ማለት። ስማ አትብርኩሽ። ካንተ የሚበልጥ ሲጋራ ይዘህ ሴቶችን ትላከፋለህ አይደል? በምን ልዝናና? ስራ ፈት። ለምን ስራ አሰራም? ምንድን ነው የምሰራው? ምን ልስራ ይለኛል እንዴ? እኔ ስንት ጊዜ ነው ስራ ላሰራ ያልኩ? ኧረ አይነፋም ጆሮ ጠገሬን በተጣጋራር ምን ችግር አለው? ያንተም የህፃናት ጉልበት ብዝበዛ ብሎ ያስቀጣል። የሚኮተኩታተ ነው እንጂ ዘቀንጭ ላይ ቀረው። አንተ ትልቅ ሰው አይደለም እያልከኝ ነው? ሙርት ይዝብኝ የመጣው ሳሚን ፈልጌ ነበር የመጣሁት። የት ሄዶ ነው አጣሁት? አንድ ጭካ በስላሉ ብሎ በሷ ዙሪያ እየተሽከረከረ ነው። የት? ታይ ሰፈር ናቸው። ደግሞ ምን አይነት ችክናት እባክህ የፈረደባት ተረኛዋ። እኔ አልሸፍኳትም ግን ጸዴ ናት ብለዋል። እናንተ በቃ ፈልጉት ያልኳችሁን ሰው አጣችሁት ነው ወይስ ስታችሁት ነው? ማንን ነው? ፋሚሊ ካሰረቀ ምናምን ያልኳችሁን ነዋ። ጭራሽ ረስተዋል። ስላላገኘው ነው። ቆይ ይሄን ያህል ምን አይነት ሰው ቢሆን ነው? በአቅምን አስደበቀኝ። ጆሮ ግን እንደምን አፈታ? መፋታት ብሎ ነገር የለም። ከየትም ብለን ልናገኘው ይገባል። እስካሁን የሰረቀው ጭማዳ ሲዘት ሊሆን ይችላል። ምን ጭማድ? ቆይ የምታውቀው ነገር አለ እንዴ? የዚህ ሰፈር ሌባ ደህና ነገር ስናገኝ ጭማር ነው የምናስይዘው። እቃው በጣም ነው የሚያስፈልገን። እንደምንም ብለን ልናገኘው ይገባል። ፒስ እንፈልገዋለን። በቃ አሁን ወደ ስራ ልሂድ። ጆሮ ምሳ ምናምን አልደቅብኝ። በቃ እኔ ስለምቸኩል ነው። በዚህ ተፈውሽ። ይመችሽ ያራዳ ልጅ። ይቅርታ ወይዘሮ ሜላት መግባት እችላለሁ? እባክህ ግባ አቶ መዘክር። አመሰግናለሁ። ስራ አላስፈታሁሽም መሰለኝ። አረ ችግር የለውም ይደርሳል። ምን ነበር? ምን ልርዳ? ማውራት እንችላለን? ይቻላል፣ ግን አንተ እዚህ ድረስ መምጣት እኮ አይጠበቅብህም ነበር። እኔ ራሴ መጣ ነበር። እንዴ እንደዚህማ እኮ የተለየ ፍጡር አድርገሽ አትመልከች። እንደሱ ማለት ሳይሆን እዚህ ድረስ ከምትደክም ብዬ እኮ። ከሀገር አልወጣው ቢሮዬ ደግሞ እዚሁ አካባቢ አይደል እንደ ያለው? ወይስ አርጅታል እያልሽኝ ነው? እሺ በቃ ይቅርታ። ለምን ነበር የፈለከኝ? ላመሰግንሽ ነው የመጣሁት። ለምን? ያቀረብሽው ሪፖርትና የነደፍሽው እቅድ ደግሞ በጣም ነው ያስደስተኝ። ታዲያ እሱን ከሆነ እኮ እዛው የስብሰባ ሰዓት አመስግነኸኛል። እሱስ ልክ ነሽ። ምናልባት ድፍረት ነገር ካልሆነብኝ ትንሽ ገንዘብ ልልክልሽ ፈልጌ ነበር። ማለት? የነደፍሽው እቅድ ላይ ሰራተኞች ማግኘት ያለባቸውን ጥቅማ ጥቅም በሰሩት ልክ ነው ብለሻል አይደል እንዴ? እና ደግሞ አንቺም ለሰራሽው ስራ ደግሞ ይሄ ይገባሻል። እኔ እኮ ገና በእቅድ ደረጃ ሳይሆን እንጂ መሬት የወረደ ነገር የለም። ቢሆንም የሚያጠግብ እንጀራ ከምጣዱ ያስታውቃል አይደል የሚባለው? አቶ መዘክር በጣም ይቅርታ። እኔ እንደዚህ አይነት ነገር አልወድም። ካስቀየምኩሽ ይቅርታ። ያ ወይዘሮ ምላት፣ ይሄ እንደ ምስጋና ነው እንጂ
ጉርሻ ምናምን አይደለም። ምንም ይሁን ምንም እኔ ግን አልቀበልም። አስቀየመሽኝ ባትመልሽኝ ደስ ይለኝ ነበር። አቶ መዘክር ካስቀየምኩ በጣም ይቅርታ። ያው እኔ እንደዚህ አይነት ነገር ስላለመድኩኝ ነው። እንግዲህ ምን አድርጋለሁ? መቼም ያለመደብሽን ነገር በግድ ልመጃ አይደለሽ። በሽ አቶ መዘክር። ወይዘሮ ሜላት በቃ እንግዲህ አንተን ከማስከፋ ወይ ያለመደብኝን ነገር ልሞክረዋ። እኔ ብዙም ከልምድ የምወጣ ሰው አይደለሁም። ስለዚህ ከልምድሽ እንድትወጪ አልፈልግም። ይሄን ደግሞ እመክርሻለሁ። ግራ አታጋባኝ አቶ መዘክር። ይቅርታ በቃ እንዲያውም አሁን ልክልሻለሁ። እሺ አመሰግናለሁ በጣም። ምስጋናዬንማ ስለተቀበልሽኝ እኔ ነኝ እኮ ማመስገን ያለብኝ ወይዘሮ ሜላት። እሺ አመሰግናለሁ። እሺ ወይ ድህነት ለካ እንደዚህ የሚያስጠላ ነገር ነው። ሀኒዬ ለካ ወዳ አልነበረ ምንም ቢቸግርሽ ድሃ አትሁኚ ያለች። ድህነት አይነት ጠፈት ይበል። ሉሊት እዚህ ጋር ምን እያደረግሽ ነው? እስኪ ተወይ በእናትህ። ምን ሆነሻል? ይቺ ሴት ነቅላ ልጥለን እንደሆነ አልታየም? ስለማን ነው የምታወሪው? ወይዘሮ ሜላት ስለምትባሏ ሴት ነው። ደግሞ ምን አደረገች? አወቅሽ ቢሏት የባሏን መጽሐፍ አጠበች አሉ። አወቅሽ ስንላት ከስራ ልታስባረን ነው እንዴ? ቆይ ሉሊት፣ ቆይ እስኪ መጀመሪያ ተረጋጊ። ለነገሩ አንተ ምንም አይገባህም። ካስቀየምኩሽ በጣም ይቅርታ፣ ግን እኔ እኮ ነገሩ ስላልገባኝ። ያቀረበችውን እቅድ አልሰማህም ነው? ታዲያ እሱ እኮ ትክክለኛ ሀሳብ እኮ ነው። እንደውም እኛ ይሄንን ቀድመን ባለማሰባችን ልናፍር ይገባል። ምኑ ነው ትክክለኛ? በእናትህ ወይዘሮ ሜላት ያቀረበችው እቅድ ነው። የዚህን ድርጅት ደሞዝ ታውቀዋለህ? እዚህ ያኖረን እኮ ደሞዙ ሳይሆን ጥቅማ ጥቅሙ ነው። እና እሱ እኮ አይቀርብንም፣ አሰራሩ ብቻ ነው የሚለወጠው። ኧረ በቀጥታ ቀርቷል ካልተባለ አይገባም። ሉሊት ሀሳብሽ ምን እንደሆነ አልገባኝም፣ ግን እኔ እንደተረዳሁት ከሆነ እቅዱ ሁላችንም በስራችን ልክ ማግኘት የምንችልበትን ሁኔታ ፍንትው አድርጎ የሚያሳይ ነው። አይንን ጨፍነ መሆን አለበት እንጂ ሴትዮዋ እቅድ ለማንም አይጠቅምም። እንዴት? እስኪ ቆይ እሺ ነገሩን ግልጽ አድርጊልኛ። አንተ ስራ ፈታሃል፣ እዚህ ቁሚ አንተን ማስረዳ ይመስላል? ደግሞ እኮ ሲጀመርም ሀሳቡ ትክክል ካልሆነ አቶ መዘክር አይቶ ውድቅ ያደርገው ነበር። እሱ ለአጩ ተዝረክርኳል። ጭራሽ በሰራሹ ልክ ጉርሻ ይገባሻል ብሎ ቼክ ሰጥቷታል። መቼ? አንተ እዚህ ተደትረ መቼ ትለኛለህ? የቁም እንቅልፍን ስታንቀላፋ ሴትዮዋ ትናንትና መጣ የሁላችንንም ድርሻ ሰብስባ ካዝና ውስጥ እያስገባሽ። ታዲያ ሴትዮዋ ጉርሻ በተሰጣት ሉሊት ምንድን ነው እንደዚህ የሚያንገበግባት? ምግቡ ይጣፍጣል አይደል አባዬ? ወይ አንዬ ደግሞ በቃ እጅሽን አታምኙም አይደል? ሰላም ነው ቀርቼ እኮ አይደለም፣ ግን ደግሞ አንተ የዛሬውን ለያል ስትለኝ በጣም ነው ደስ የሚለኝ። ምን እባክሽ እኔ የማየው የፋኖሴን ምግብ ለመድኩና በቃ ሌላውን ብቀምሰው ምን ብሎ አልለያል። አሃ ካንቺ ይልቅ የፋኖስ ምግብ ነው የምወደው እያልከኝ ነው? አንዬ ይሄ ምን ነገር መቆጠት ነው? ይልቅ ፋኖሴን ለማን ጥለሻት መጣሽ? ቡትሌ እኮ መጥቶ ከሱ ጋር እየተጫወቱ ነው። ያ ወገኛ ይሄኔ በሳቅ እያፈረሳት ነው በእኛ። እሱ መቼ ማያልቅበት። አንዬ አቤት አባዬ። እንደው ይሄ ነገር የምር እየሆነ ነው እንዴ? ምኑን? አንቺ ከኛ ጋር መኖርሽ ነው። ወደ ቤተሰቦችሽ ተመለሽ ትለኝ ከሆነ አልሰማህም። ለምን? በቃ እኔ መመለስ አልፈልግም። እነዚህ ሰዎች ያሉበትን ሁኔታ ረስተሽ ነው እንደዚህ ጨከሽባቸው? አባዬ ምንም አትበለኝ፣ በቃ አልሰማህም አልኩህ እኮ። ተይ እንጂ አንዬ፣ እኔ ሳሳድግሽ እንደዚህ ነው እንዴ? ከቻልሽ አባትሽን ምክር መቀበል ነው፣ ካልቻልሽ ደግሞ አባትሽ የሚመክርሽን ማስጨረስ ነው። እንደዚህ አይደለም እንዴ የጨዋ ልጅ ወጉ? ምክርን ስላቋረጥኩ ይቅርታ።
ግን ደግሞ ያቋረጥኩ ምክርን ከሰማው ስለምታሳምነኝ ነው። ማመንሽ እኮ ታዲያ ጥሩ ነው። መቼም እኔ ለአንቺ ክፉ ነገር እንደማልመክርሽ ታውቂያለሽ። ይኸውልህ አባዬ፣ እኔ እዛ ቤት ከገባሁኝ በኋላ ሌላ ሴት ሆኛለሁ። ራስ ወዳድ ሴት ሆኛለሁ። ኧረ በስመ አብ! እንደው ምን ስትይ እንደዛ አሰብሽ አንዬ? መረጋጋት የሚባል ነገር የለኝም። ሁሉንም ነገር በችኮላ ነው የማደርገው። አባዬ፣ ለተወሰነ ጊዜ ከዛ ቤት መራቅ እፈልጋለሁ። ግን እኮ አንዬ አንቺ መስሎሽ እንጂ አልተለወጥሽም። አትዋሸኝ አባዬ፣ ተለውጫለሁ። አሁን እናንተ ጋር መኖር ከጀመርኩኝ በኋላ እኮ ነው በተወሰነም ቢሆን ራሴን ማግኘት የጀመርኩት። ይኸውልሽ የኔ ልጅ አባዬ፣ በቃ ምግቡን እንብላ። የኔ ልጅ እንደው አንድ ጊዜ ብቻ አድምጪኝ እስኪ። አባዬ፣ ምክርን የማታቆም ከሆነ ምግቡን ትቼ ተነስቼ ነው የምሄደው። አይ እሺ፣ በይ ምግቡን እንብላ። ያሽ ፋኖሲ የዛሬዋ ደግሞ ልዩ ናት። ምን ነው ተመቸህ? በጣም እኔ የምልሽ ለምን አንቺ ሳቀምሻት? ምን አረቄ? አዋ እንዴ አረቄ እኮ ለሱሱ ጥሩ አይደለም። ይሄ አንቺ ደግሞ ምን እንዳይሆን ትላለህ እንዴ ቡትሌ? ነፍሰ ጡር ሴት እኮ አረቄ መጠጣት የለባትም። እንደው ለልጁ አስበሽ ከሆነ እንደው ግፋ ቢል እንዳባቱ ቢሆን ነው። ምን ኖላዊን ሰካራም እያልከው ብቻ ባልሆነ። አንቺ ነሽ ያልሽው፣ እኔ አላልኩም። እንዴ ነኝና ኖላዊ እኮ አረላ መጠጥ ቡና በዞረበት እንኳን አይዞርም። እና ወንድ አይደለም በእኛ። ቆይ አንተ ልጅ ግን ኖላዊ እንደዚህ ጥምድ አድርጋ ያዝከው ምን አድርጎ ነው? ኧረ ፋኖስ፣ እኔ ለጨዋታ ነው። ከትልቅ ሰው ጋር ደግሞ ምን አገናኘኝ ብለሽ? እኔ ምን አቅላለሁ? እኔ የምልሽ ይቻና የምትባለዋ ልጅ ግን እዚህ ምን ትሰራለች? እንዴ ምን ትሰራለች ማለት የአባቷ ቤት አይደል እንዴ? እሱማ ነው። እንደው ግራ በዛች ብዬ ነው እንጂ ዘንድሮ ሳልሆንላትም እባክህ። ከጆሮም ከቤተሰቦቿም ጋር ትጣልታለች። ምን? ከጆሮ ጋር ደግሞ ምን ሆነው ትጣሉ? እኔ ምን አውቃለሁ? አግባይም ብለው እምቢ አለኝ ነው የምትለው? እንደው ይሄ ጆሮ የሚባለው ልጅ ከድሮ ሳይው እንደው ምኑም አይጥመኝም። የሆነ ገልቱ ነገር ነው። እንዴት? ሀናን የመሰለች እንደው ያረቄ መለኪያ የመሰለች ልጅ ምን ሆኖ ነው አላግባሽ የሚላት? ይሄ ገልቱ፣ የሰው ገልቱ። ያረቄ መለኪያ ማለት እያሞገስካት ነው ወይስ እየነቀፍካት ነው? ምን አውቃለሁ። ፊት ለፊት ያለው እሱ ነው። ግን ይሄ እንደው ምን ሆኖ ነው አላግባሽ የሚላት? እኔ ጻባቸው ምንም አልገባኝም። ይሄ ጅል ማለት ነው ሲንከረፈፍ ላፋደየ ቡድ ካልሰራሁት እኔ ቡትል አይደለም። እውነቴን ነው። ማንን? ሀናን ልትወስድበት? እናስ እኔ ጅንኑ ምን ያንሰኛል? እንደውም ከዛ ጅላንፎን ያልሻላትም። ፋኖሲ መስክሪ፣ እውነት እኔ ያልሻላትም። ቡትሌ ባይሆን እቺ ነገር እየሰራች ነው፣ ልጨምርልህ። እንደው ቡትሌ ሳይጠጣ ጨዋታ አይችልም ያለሽ ማለት ነው። እኔ እንደዛ አላልኩም፣ ግን እቺ ነገር ትቀማምስ በደንብ ይብስብሃል ብዬ ነው። እውነቴን እኮ ነው። እሷን በዛ ገልቱ ከምትሰቀኝ እኔም ቁሜ ከምቀር ለሁለታችን ግልግል ነው። አፈፍላ አርጋት ይሻላል፣ ሞክረው። ከዛ ነው ላቡ በገባ ገዳንልና ትገላገለዋለህ። ኧረ እባክሽ ኧረ ቡትሌ አምርኩዟ ቢዝነሻ የጠፋሽ ነው። ባክሽ ትጠፋለሁ። ቺኳ ጋር እንደሚሄድ አትከሽልኝ። እስካሁን ቺኳ ጋር ምን ላድርግ ብለሽ ነው? ቺኳ እኮ በእናትህ የሌለን ይመስጠች እና ስልኳን ምናምን ወይ ያለች ወዳ ነው እንዴ? የምር ሰጣች? ቀልድ ነው እንዳያስከው። እሷ ባሰጠኝ ምን ስልኳን ምንጭ አድርጌ የወሰድኩት። ኧረ አንተ ልጅ ሊብነት ቢቀርብ ምን አለ? ለዚህ መክረኝ ባልሆነ አንተ ራስህ ሌባ አይደለ እንዴ? ቀልደኝ። ከምትወዳችህ እንዴት ትበላለህ? እባክህ ቁጥሯን ከወሰድኩ በኋላማ መልሼላታለሁ። እና እንደዛ አትለኝም እንዴ? ግን ደበራት? ደበራትስ እኔ ምን አገባኝ? እንደሆነ ስልኳን መልሼላታለሁ። ከዚህ በኋላ ደግሞ ማለት ጭው በሙሉ የምላስ ነው ማቶክቶክ ነው ወንድሜ። ይመች በያበ ግን ጆሮ አምርሯል። እንዴት? አንተ ፍለጋ መጥቶ ነበር እና ምን አቶክሽ? ወርቁን መንጩ ያለን ሰው እንድፈልግ ነግሮኛል። ጦበናት የራስ ጉዳይ። እኔ ከጆሮ ጋር መጋጨት አልፈልግም፣ ይገለኛል። አንተ ምን ነው የሚያንበቆብቅህ? ጦባክ ማን ይነግረዋል ደግሞ? አንተ እንደውም ቢያቅስ እስካሁን ያልደረሰበትን አሁን እንዴት ብሎ ይደርስበታል? ማን ይነግረዋል? ጆሮን አትዳፈር፣ በቁማችን ነው የሚቀብረን። አሁን በእናትህ ዝም ብላ አትበቆብቅብኝ። ባሁን የሆነ ነገር ልልቀቅብሽ? እሱማ ልቀቅብኝ፣ ግን አስብበት። በእናትህ እኔ አሁን ምንም ማሰብ አልፈልግም። እኔ አሁን ማሰብ የምፈልገው አላ ስለ ቺኳ ብቻ ነው።
እኔ ግን ይቺን ቸከስ መከለም አለብኝ። ኧረ ጣጣ የለውም። በቃ ብራዳ ነገ አሹፍሻለሁ። በቃ እሺ፣ ፒስ። በቃ እንጣሳ እንጣሳ እባክሽ። ምን ሆነ ነው እንደዚህ የምትለኝ? ገርመሽኝ ነው። ምን ነው የገረመ? አሁን እኔና አንቺ አንድ ጠረጴዛ ላይ ተቀምጠን እያወራን ነው ቢባል ማርያም ነው ወይ? አንተ ደግሞ ማካበድ ስትወድ። እውነቴን እኮ እስካሁን ድረስ አብረን ተቀምጠን እያወራን እንደሆነ አላመንኩም። ምን ነው እንተው እንዴ? አሁን እንኳን አንዴ አብረን መተናል። ለመሆኑ በሰላም ይፈልግሽ? ሰላም ነው ማለት ነው ማለት ነው። አንቺ የሆነ ነገር ሳትፈልጊ ቡና ልጋብዝ እንደማትይ እርግጠኛ ነኝ። እዩ እስኪ በእናትህ አታካብድ። እሺ በቃ ተይው። እኔ የምልህ እዩ፣ ይችን አዲሷን የማርኬቲንግ ባለሙያ ከየት ነው ያመጣሃት? ማንን? ወይዘሮ ሜላት? አዎ። ከዚህ በፊት አታውቂያትም ነበር? እኔ ታውቃታለሁ። ከየት ነው ያመጣሃት? የድሮ አለቃዬ ነበረች። በጣም ሀብታም ሴት ነበረች። ምን እንደተፈጠረ ባላውቅም ንብረቷ በጠቅላላ በፍርድ ቤት ታገደባት። አሁንም ያው ትንሽ ስለተቸገረች ነው ከኛ ጋር የምትሰራው። እና ታዲያ እሷ ለጊዜያዊነት በጀመረችው ስራ ላይ ነው የእኛን ጉሮሮ ለመዝጋት እየተሯሯጠች ያለችው? ስለምን ጉሮሮ መዝጋት ነው የምትለው? ያቀረበችውን እቅድ አላየህም እንዴ? ሰራተኞቹን በሙሉ ችግር ላይ የሚጥል እኮ ነው። እኔ ደግሞ ነገሩን ያየሁት በተቃራኒው። ሰራተኞቹንም ሆነ እኛን ተጠቃሚ የሚያደርገን ሀሳብ ነው የመጣችው። እዩ ከልብ ነው እንደዚህ የምታወራው? አዎ ከልቤ ነው። እስኪ ቆይ ምኑ ላይ ነው እቅዱ ችግሩ? ቆይ እዚህ ድርጅት ውስጥ በሰራነው ልክ ጥቅማ ጥቅም ተሰጥቶ ነው የሚያውቀው መቼ ነው? ሁሉም ነገር እኮ የሚጀምረው አንድ ቀን ነው። እኛም ከዚህ በኋላ አሰራራችንን ወደዛ እንቀይረዋለን። እንደሱ ከሆነ ድርጅታችሁን በቅርቡ ልትጥሉ ታስባችኋል ማለት ነው? ሎሊት፣ ነገሩን የተረዳሽበት መንገድ ምንም ሊገባኝ አልቻለም። እንደውም እኮ ወይዘሮ ሜላት ያቀረበችው ሀሳብ ሰራተኞቹ መሀል ፉክክር ኖሮ የእኛንም ምርት የሚያሳድግልን ሀሳብ ነው የመጣችው። ጥሩ፣ እስኪ ሁሉንም ነገር በቅርቡ ታዩታላችሁ። እሷ ያመጣችው ሀሳብ ልክ ካልሆነ ወይም ችግር ከፈጠረብን እኮ ከዚህ በፊት ስንሰራ ወደነበረበት መንገድ እንመለሳለን ማለት ነው። አንድ ስራ ለመጀመር ስታስብ ወደኋላ መመለስ የሚለውን ነገር ፍጹም አይምሮህ ላይ ማስገባት የለብን። ይህ እኮ ቢዝነስ ነው። ቢዝነስ ላይ ደግሞ ምን ጊዜ ምርጫ መያዝ ግዴታ ነው። ለነገሩ እኔ ምን አገባኝ፣ የራሳችሁ ጉዳይ። አሁን ወደ ቢሮ እንመለስ። እሺ። አንቺ ግን ያን ያህል አትጨነቂ። ወይዘሮ ሜላት በጣም አስተዋይ ሴት ናት። እርግጠኛ ነኝ ምንም አይነት ስታሰብ። እስኪ እናያለን። እናት ሂሳብ ወይኔ ጉዴ! ድንብላል ግን በቃ ችግር አለባት። አሁን ወተት ገዝቶ መምጣት ይሄን ያክል ያቆያል? አሁን አይደል የወጣች? ተረጋግታ ትመጣለች። ጠብቂያት። ኡፍ ምናሴ፣ እኔ በጣም እርቦኛል። ደግሞ በጣም እርግጠኛ ነኝ ያንን ተምቹ የሚባለው ልጅ አግኝተው ነው። ሲጀመር እኮ እኛ ስንመጣም ገዝተን መምጣት እንችል ነበር ወተቱን። እሺ ዳቦ ውስጠኝና ትንሽ ልብላ። እማዬ ትምጣና እንትን እንበላለን። ወይኔ ምናሴ ግን በቃ ችግር አለበት ከኔ ጋር። አሁን ትንሽ ብንበላ ምን ችግር አለው? ወይ ሰላም ተረጋጊ። እማዬ ግን የት ሄዳ ነው? ሀና ጋር ሄዳ ነው። መጥቻለሁ። እማዬ እንዴት ዋልሽ? እማዬ አትስሚንም ዛሬ? ድክም ብሎኛል። መቼም ስለ እኔ እያወራችሁ ነው አይደል? እና በጣም ቆየሽ እኮ። ግን በሰላም ነው? አንዳንድ ነገሮችን እኮ ልግዛ ብዬ ነው። ቆይ ገንዘብ ከየት አመጣሽ? እሱን እነግራችኋለሁ። ግን አሁን ስጦታ ይዤላችሁ ነው የመጣሁት። ምን ስጦታ? አዎ ልጆቼ። እማዬ ምንድን ነው? ለእናንተ ለልጆቼ የገዛው ስጦታ ነው። እማዬ ገንዘብ ከየት አምጥተሽ እንደገዛሽ ማወቅ እንፈልጋለን። እስቲ መጀመሪያ በደስታ ነው እናቀፉኝ። አይ ምናሴ እኮ እውነቱን ነው። ቆይ ገንዘብ ከየት አመጣሽ? ስራ የገባሁበት ድርጅት አንዳንድ ነገሮችን ነቅሼ ስላወጣሁላቸው ያው እንደ ሽልማት ነገር ትንሽ ገንዘብ ሰጥተውኝ ነው። ከዛስ? ምን ከዛስ አለው። በአንዳንድ ነገሮች ስላስደሰትኩት ያው በቃ ትንሽ ጉርሻ ነገር ሳንቲም ሰጠኝ። እኔማ አላምንሽም። ይሄን ሁላ ዕቃ የሚያስገዛ ገንዘብ ማን ነው የሚሰጥሽ እንዴ? ቆይ እናንተ ከየት ታመጣዋለሽ ብላችሁ አስባችሁ ነው? እሱን አናውቅም እማዬ፣ ግን ደግሞ እንድናምንሽ ማይለን። ምናሴ ሙት እውነቴን ነው። የድርጅቱ ባለቤት እኮ ነው የሰጠኝ። አረ እየማለች ነው ምናሴ። እውነቷን ነው መሰለኝ።
ቆይ ግን ለኛ ብቻ ነው እንዳይመጣሽልን? ለሀንዬና ለድንብላልም አምጥቼላችኋለሁ። ለሀንዬ ነገ ሂጂ ስጣታለሁ። ድንብላል ደግሞ ስላኮረፈችኝ በዛው መታረቅ ይሆነኛል። እማዬ የምር በጣም ነው የምናመሰግነው። ኧረ ምናሴ ምስጋና አያስፈልገውም። ቢያንስ እኮ ወጣ እንኳን ስትሉ የምትለብሱት ይሆናችኋል ብዬ ነው። ምንድነው ደስ አላላችሁም? አታቅፉኝም እንዴ? አረ በጣም ደስ ብሎናል። ችግር የለውም የኔ ልጅ። ሀና ግን እንደዛ ሶስን እንዴት ዝም አለች? ይሄን ኃይል አትወደኝም ነበር ማለት ነው? ከህመሟ ለመሸሽ ነው የተጠቀመችብኝ የነበረው ማለት ነው? ለነገሩ ሀናን የምትፈልገኝ ሲጨንቃት ብቻ ነው። አንድም ቀን በደስታዋ ጊዜ እኮ ፈልጋኝ አታውቅም። አዎ እስኪ ሀና እኔን በደስታዋ ጊዜ ፈልጋኝ የምታውቀው መቼ ነው? ታዲያ እኮ እንደማትወደኝ በግልጽ ያሳያል። ግን ደግሞ ያ ሁሉ ቃልስ ያ ሁሉ ደስታስ እውነት ውሸት ነበር ማለት ነው? አሴር የት ሄድክ? አለሁ። ትታኝ እኮ በሀሳብ ሄድክ። ሀና ተስፋ ማድረግ ደከመኝ በጣም። እንዴ እና የደከመው ሰው እንዲህ ነው እንደሚሆነው? አብሮ ካለው ሰው ጋር ከመራቅ ዝም ብሎ መሸሽ አይሻልም? እንዴ አሴር ምንድን ነው የምታወራው? ገብቶሻል? አልገባኝም። ሀና ቆይ ለምንድን ነው ግን እኔ ማለት ታይሽ? ምን ማለት ነው? በቃ ላንቺ ያለኝ ስሜት ምንም ያክል አይታይሽም አይደል? እንዴ አሴር ምን ሆነሃል? ምን ያህል እንደማከብርሽ ምን ያክል እንደማፈቅርሽ ራሱ ገብቶሽ አያውቅም። እንዴት ነው የማይገባኝ? በደንብ ነው እንጂ የሚገባኝ። እሱ ቢገባሽ ኑሮማ ቢያንስ ዝቅ የምትደረግበት ቦታ አትገኝም ነበር። ፈልጌ ይመስልሃል እዝራ ዝቅ የሚያደርገኝ? እና ተገደሽ ነው እንደዚህ እንደሚለኝ ቀድሜ እኔ በምን ላቅ እችላለሁ? ከዚህ በፊት እኮ ካንቺ አልፎ እናትሽን እስከ መሳደብ ደርሶ ነበር። እንዴ እና ታዲያ እኔ ተናዶ ነው አይመሰለኝ? የሰው ልጅ የሚመስለው ተፈጥሮ ነው። አሁን እያየነው ያለው እዝራ ላይ ያለው ባህሪ ማለት ነው። እኔ ግን በጣም ደከመኝ። አንቺ ዝቅ ብለሽ ማየቱ በጣም ደከመኝ። እንዴ አሴር እናት ታይ ልትሄድ? ምርጫ የለኝም። አንቺ በእዝራ ፊት ተዋርደሽ ማየቱ ብትፈልጊው ምን ግን ምርጫ የለኝም። መሄድ አለብን። አሴር ለምን ከእዝራ አታርቀኝ? እንዴት አድርጊ? አክመህ ነው። ቆይ የማልችለውን ከየት ላምጣው? አሴር ለምን ትፈራለህ? ለሕክምና እኮ ደፋር መሆን አለብህ። እንዴት ነው ደፋር መሆን የሚቻለው? አንድ ሐኪም የታመመውን ሰው ለማዳን ቀዶ መስፋት ካለበት እሱ ማድረግ የሚችለው ደፋር ሲሆን ብቻ ነው። እና አሴር አንተም እኔን አክመህ ማዳን ከፈለክ ልቤን ቀደህ ለእዝራ ያለኝን ስሜት አውጥተህ ያንተን ፍቅር ዝራበት። አሁንም እዝራን ትወጂዋለሽ ማለት ነው? አልወደውም። እንዲያውም በጣም ነው የምጠላው። ግን ደግሞ ጥላቻውን ቢሆን ውስጤ እንዲቀመጥ አልፈልግም። አሴር ለአንተ ያለኝ ስሜት እንዲጠነክር ነው የምፈልገው። ሀኒቾ እኔ እኮ ጠልቼሽ አይደለም፣ ግን ደግሞ እፈራለሁ። አሴር በቃ ምንም ሳትልሽ በላይ እኔ መዳን እፈልጋለሁ። ከዚህ በኋላ ያንተና ያንተ መሆን ነው የምፈልገው። እሺ እኔም ያንቺ ብቻ መሆን ነው የምፈልገው። በጣም አፈቅርሃለሁ። እውነቱን ለመናገር በጣም ለፍቼብሻለሁ። እንዴት ሳድርግ ትገብኛለሽ? የሁዴ ላሳይ እንዴ አሴር ቃል ተናገር። አይ ይህ ሁሉ ፍቅርማ ውሸት ሊሆን አይችልም። እኔ ነኝ ቸኩዬ ያልሆነ ውሳኔ ወሰንኩት። እኔ ነኝ የተሳሳትኩት። ድሮስ ካልተማረ ሰው ምን ይጠበቃል? ተምቹ ደነዝ የሚለኝ እውነቱ ነው። እኔ በጣም ደነዝ። ሀና ብዙ ነገሯ ትክክል እንደሆነ እያወቅኩኝ እንደዛ ማለት አልነበረብኝም። እሺ እንዴት ነው ማስተካከል የምችለው? እንዴት አድርጌ ነው ሀናን ወደ እኔ መመለስ የምችለው? ደነዝ ነሽ ደነዝ። ሀና እኮ አክም አድነኝ ነበር ያለችኝ። ታዲያ እኔ ቢያንስ አክሜ ላድናት ባልችል እንኳን እንዴት ነው ህመሟን አለመሆን ያልቻልኩት? እንዴት ነው የበለጠ ስቃይ የምሆንባት? ድንጋይ ራስ ነኝ እኔ። ለማንም የምጠቅም ሰው አይነት አይደለሁ። ወይኔ ጆሮ። በያ ግን የሌለ ተመስጠሻል።
ምን ላድርግ ብለህ ነው? ስለ ችኳ እኮ እያሰብኩ ነው። ይሄ ነገር የምር ነው? እኔ እኮ ሙድ እያያዝክ መስሎኝ። የምሬን እኮ ነው። በእናትህ እንዴት ነው አሁን ላጩላት እንዴ? አጩላት ምን ችግር አለ? ግን እኮ ደቅስ አይሆንም እና ብትደቅስ ምን ችግር አለ? ትነሳለች። ለነገሩ እውነትህን ነው። እስኪ ቆይ ላጩላት። ምንድን ነው የወላጀው? እባክህ ዝም ብዬ ማታ ወይ ብዬ ወረኳት ወርከለች። በቃ ነገ ፋፋን ተሸማም እንበል። ኧረ አያሳስብሽ፣ ፋ ነው የምንለው። አሁን ላጩላት። አንቺ ቀሽት እዚህ ምድር ላይ ከአንቺ ውጭ ሌላ ቀሽት ይኖራል ብለሽ ነው? ለምን ይሄ ሁሉ ቆይ ለምን መለስክልኝ ነው? ጀዋልሽን ነው። እሺ ሳምሶን ነኝ። ያኛው ሳምሶን ፀጉራሙ ዘጋችሁ። ምን ሆነ? ደብሯታል። በያ ይሄ ነገር ግን እያማረኝ አይደለም። ከሜዳ ውጭ ግን ብንወጣ ይሻላል። እኔ ሳምሶን ነኝ በሴት ተሸንፌ ከሜዳ የምወጣው ምን ችግር አለ? ሁል ጊዜ ፋሲካ አለን። አንድ ስልክ ዘጋሽ ብለህ ነው እንደዚህ የፈራው? የሚወጣ እንጀራ እኮ ከምጣዱ ነው የሚያስታውቀው። ይኸውልህ አንድ ነገር ልንገርህ፣ እንደውም ማለት ነው እቺ ልጅ አስመጪ እኔ ማን እንደሆንኩ ነው ማሳየሽ። እኔ ማንነት ምን ያደርግልኝ? እሻን ወሬን ተውና በቃ እንቁ ሰው በእናትህ ትንሽ አንገበቅም። ኧረ በእናትህ ምጣ የሌለ መሽቷል። ኧረ ትንሽ እንኳን ማነሽ ሳብ ለነገሩ እዚህ ጋር ሰጣ አረግላት ይቀላል። እኔም ያልከጋበዝኩሽ በቂ ነው አባባ። አምጣ ሰው ምን ነው ፈዘዝክ? ኧረ ይቀዳል እንዴ? አሃ አሲጁ እሱንም እስቲ እንዴ ያዥ አንቺ እሺ ነገር ካልቀመሰ ይሄ ልጅ አይሰራም። ያዥ በኋላ አላችሁ። አንድ ጊዜ ደግሞ በሌላኛው ቀን ነው ደግሞ ጫቴን በዚህ ሲጋራዬን በዚህ ይዤ ሲሄድ አንድ ፖሊስ አልመጣላችሁ መሰላችሁ? ደግሞ ፖሊስ ምን ሊያደርግ ነው የመጣው? አንዱን ጎረምሳ ደብድበሃል ብሎ ሊያስረኝ ነው የመጣው። ከዛማ መጣ እየተኮፈሰ አሸብር ማለት አንተ ነህ አለኝ። እኔስ ዋዛ ነኝ? እንዴት ነው ስታየኝ አሸባሪ አልመስልም አልኩት። ቆይ አንተ ለምን እንደዛ አልከው? እኔን እስከ ዛሬ ድረስ አለማወቁ አናዶኝ ነው። ሙሉ የደሴ ህዝብ የሚያውቀውን አሸብርን አለማወቁ አናዶኝ ነው። እሺ ከዛስ? አሸባሪ ነህ ሳይሆን አሸብር ነው ያልኩህ አለኝ። እኔ ደግሞ ጀነን ብዬ ይኸውልህ ጌታው እኔ ስሜን በተግባር ነው የምኖረው ላሳይህ እንደ ያልኩት እዛው እንደቆመ። አንተ እኮ ጥጋብህ አይጣለው እና ታዲያ ምን አለ? በተግባር ላሳየ ማለት ምን ማለት ነው አለኝ። በተግባር ማሳየት ማለት አልኩት ወስጃን ድግዜ ስለው የዛን የነበረ ጡንቻ ሁለት ጥርሱን እንደ እንቁላል አንጠባጥቦ ከዛም በኋላ ለቅሞ ቀጥሎ ይቅርታ ጠይቆ ኖላዊ እኮ ነኝ ኖላዊ ታገናኝ ኖላዊ ግን እቺ ጥርሷን ለቅሞ ይቅርታ ጠይቆ አመሰግናለሁ ያልካት ነገር ግን አንተ ጨምረህባት መሆን አለባት እንጂ ይሄ ያዛል እንዴ? አሁን ዝም ብለሽ አስቂም እንዴ? አብረሽ ከነሱ ጋር አይነገናኝ ጨዋታ ታጎረፍዳለች። አሲዝኝ እኔ ቁም ነገር አወራለሁ። ቡትሌ ዛሬ ምን ሆናል? ምን ሆንኩኝ? ለወትሮ አንተ ጨዋታ የምትበልጠን የነበርክ ሰውዬ ዛሬ እኛ ጨዋታ ውስጥ እንኳን እኮ የለህም እንዴ። በጣም ፍዝዝ ብለሃል እኮ። ምን ሆነ ነው? ልብ ክፉ ነው፣ የሰጡትን ነው የሚቀበለው። እንዴ አንተ ቀን ያልከኝ ነገር የምርህን ነው እንዴ? አዎ ምን ችግር አለው? እኔም እኮ ወንድ ነኝ ፋኖሴ። አንተ ልጅ ጤነኛ አይደለህም መሰለኝ። ምንድን ነው ፋኖሴ? ኧረ ዝም ብሎ እያበደ ነው። እንደ ጉድ እኮ ነው እናንተ። ንገረና ምን ሆነ ነው? ምንም አልሆነ። በሩ ሰላም በሩ። እንዴ ቆይ እንጂ የሆንከውን ሰዓት ነግረን። የሰሙት ስምሽ ተዋጠላችሁ። አንተ ጅል
ይሄን የጅል ሀሳብን ብትሆን የሚሻለክ። እሺ እሱን እያደርን እናያለን። በሉ ሰላም ደሩ። ልጁ ምን ሆኗል? ዝም ብሎ ነው እባክህ፣ ምንም አልሆነም። ይልቅ ደግሞኛል። ግባ እናንተኛ። ሀኒ አንቺ በቃ ቃውን አንሳሽና ፍራሹን አንቺ መጨረሻችን እንደዚህ ሳያምር ቀረ። ስቀን አይ ይግቡ። እንዴት አደርክ አቶ መዘክር? እንዴት አደርክ ዩኤል? ግባ። አመሰግናለሁ። ይቅርታ በጠዋት እንድትመጣ አደረግኩ አይደለ? የምን ይቅርታ ነው? ይሄ እኮ የጋራ ጉዳያችን ነው። ስለ ወይዘሮ ሜላት እንድናወራ ፈልጌ ነበረ። ሰራተኞቹ ሁሉ ሳይመጡ የጠራው። ስለ ወይዘሮ ሜላት ምንድን ነው የምናወራው? ዩኤል፣ በመጀመሪያ እንዴት ብዬ እንደማመሰግን አላውቅም። ለምኑ? እቺን የመሰለች ሴት ስላመጣ እንዴት አድርጌ ማመስገን እንዳለብኝ አላውቅም። አቶ መዘክር፣ ትንሽም ብትሆን እኮ ድርጅቱ ላይ ድርሻ አለ አይደል እንዴ? ድርጅቱን ለብቻዬ ማድረግ ፈልጌ ሳይሆን የወይዘሮ ሜላት ጥንካሬዋና ብርታቷ በጣም ስለገረመኝ ነው። አንተ ደግሞ እሷን ያየህበት ነገር በጣም ስለገረመኝ ነው። እውነት ለመናገር ወይዘሮ ሜላት የሚገባት አይነት ሴት አይደለች። ያለችበት ቦታ ላይ ባትገኝ ደስ ይለኝ ነበር። ያለችበትን ሁኔታ በደንብ ታውቋል? በደንብ አላውቅም፣ ግን ያው ኑሮዋ ጥሩ እንዳልሆነ እርግጠኛ ነኝ። ከማርኬቲንጉ ቦታ የተሻለ ቦታ ብንሰጣት የምትወጣ ይመስላል? በወይዘሮ ሜላት አቅም ባልጠራጠርም፣ ግን እኮ ምንም አይነት ክፍት ቦታ የለንም። የኔን ቦታ ተክታ ብትሰራ ምን ይመስልሃል? ምን? እንዴት? እኔ ምን ያህል በስራ ማምን ሰው እንደሆነ ታውቃለህ አይደል? እናማ ከኔ የተሻለ ሰው ሲመጣ ቦታዬን ማስረከብ እንዳለብኝ ተሰማኝ። አንተ እኮ የድርጅቱ ባለቤት ነው። እንዴት ነው ቦታ ለሌላ ሰው አሳልፈህ የምትሰጠው? የድርጅቱ ባለቤትና መምራት የተለያዩ ነገሮች ናቸው። የድርጅቱ ባለቤት የሆንኩት በገንዘቤ ነው። መምራት ደግሞ አእምሮን የሚጠይቅ ነገር ነው። አቶ መዘክር፣ ይሄ ግን ትክክለኛ ሀሳብ ነው ብዬ አላምንም። እንዴት? ወይዘሮ ሜላት ያላትን አቅም ባልጠራጠርም፣ አንተ ግን ባለ የአመራር ችሎታ ለድርጅቱ ያጎደልከው ነገር ያለ አይመስለኝም። መጉደል አለመጉደልን የምናውቀው ሌላ የምንጨምረው ነገር ሲኖር ነው። ኢዩኤል፣ እኔ እኮ ሴትዮ ያሰበችውን ሀሳብ በፍጹም ላስብ አልቻልኩም። ይሄ ደግሞ የሚያሳየው የሴትዮዋን የአመራር ብቃት ነው። በየትኛውም ሀሳብ እንደምስማማ ታውቃለህ። አመሰግናለሁ። ምናልባት ይሄን ወሬ ምሳ ሰዓት ላይ ብናወራ ምን ይመስላል? እንችላለን። በቃ ጥሩ። እሷንም ቅጠራትና እዛ የተለመደ ቦታ ይዛትና አብረን ሁሉን ነገር እዛ እነግራታለን። እሺ አለቃ። አረ ሰላም እያፍጥኝ በእናትሽ። አጣርፈህ ልትደፋኝ ነው እንዴ? ምንም ሳንዘጋጃውን ሰው ቢመጣ ምን ልናደርግ ነው? ይሄ እኮ ድግስ አይደለም ስራ እንጂ። ምንም ቢሆን ደንበኛ ክቡር ነው። እሺ ሰላም። እሺ ቀስ በላውና አታጣርፈኝ። ወይኔ ደግሞ እኮ ውሃም የለንም። ይዤ ልምጣ በቃ። አባዬ ችኳና ያታ ያበደሽ ነች። ኧረ በያ ወንድም እንዲያፈቅርሽ አንተ ምን አባ ወንድ ነው የምታወራው? ችኳ እኮ የለችም። አንተ ምን ሆነ ነው? ያቺ እኮ ችኳ ናት። ኧረ በያ በጧት ምንድን ነው አጭሰሽ የመጣሽው? አንተ ሙድ ትይዛለህ እንዴ? እውነትም ችክ ነች አይደል? እንዴ ጸዴ ናታ መሰለችኝ ይላል እንዴ? ቆንጆ ናት አይደለችም? በግድ ነው እንዴ? አተመርኩ ሲውል እንዳላንጠለጥለ አሁን ቆንጆ ናት አይደለችም? ትንሽ ወንድ ትመስላለች እንጂ ምንም አትልም። እንዴ ማጋጨት ነበር። ምን ይመስላል በእናትህ? በቃ ሰላምዬ፣ እኔ ውሃውን ይዤ ልምጣ። እሺ በቃ ቶሎ በይ። ደንበኛ ከመጣ ትንሽ ይዋለ፣ እሱን ተጠቀም። እሺ። ምንድነው አንተ ልጅ? የምትሄድ ከሆነ ሂድ። ጻል ዛረከኝ። ውይ ሰላም ደግሞ እኔ የምልህ ቡትሌ፣ ትላንትና ከፋኖሴ ጋር ምንድን ነው ስታወሪ የነበረው? እንትን ነው ማለት ምንም አልናገርም ለማለት ነው? ኧረ አይደለም። ለነገሩ ተወው።
ቤት ደብሮኝ እኮ ልወጣ ስል ነው የመጣኸው። ለምን አብረን አንወጣም? ምን ትጋብዥኛለሽ? ፋኖስ አረቄ ነው የሚወደው ብላኛለች። እና አረቄዋን ትጋብዥኛለሽ? አንተ ደስ ካለ ችግር የለውም። ስቀልድ ነው እባክሽ። እንደው ምን በወጣኝ በዚህ ጠራራ ፀሐይ አረቄ ጠጥቼ የምቃጠል? ካልፈለክ ይቀራል። ይቀራ ደግሞ ያ ማን ነበር ስሙ ያልሽኝ? ከእሱ ጋር ፋኖስ እንደስታላችሁ ነገረችኝ። ከማን ጋር? ያ ቂጡን የጣለ ሌባ ማን ነበር ስሙ? አንቺ አሴር ነው ቂጡን የጣለ ሌባ የምትለው? አሴር? ኧረ አሴር አይደለም። ማን ነበር ስሙ? ያ ዞሮ እኮ እሱ አሴር እኮ ነው ስሙ። ከእሱ ጋር እንደስታላችሁ ፋኖስ የነገረችኝ። አይዞሽ ደግሞ ጠንከር በይ። ወንድ ቢሄድ ወንድ ይተካል። ተነስ ውጣ። ለምን እናቴው? ተነስ ውጣ አልኩህ። አሁን አብረን ወጥተን እንዝናና አላልሽም ነበር እንዴ? ሰውዬ ተነስ ውጣልኝ። ኧረ በለው። ምን አጥፍቼ ነው? እንዴት ነው አሴርን ቂጡን የጣለ ሌባ የምትለው? ታዲያ ዋሽው እንዴ? ምን ቂጡን የጣለ ዱርዬ አይደል እንዴ? ኧረ ጭራሽ ደገምከው። ኧረ በለው። ኧረ እንደው እባክሽ ተረጋጊ። ምን እየሆንሽ ነው? ሰውዬ ተነስና ውጣልኝ። እንዴ ምንድን ነው ይሄን ያህል? የአባትሽ ገር ያደረግሽኝ እኮ። ትሰማኛለህ? አሴርን አይደለም እኔ ፊት ሌላ ቦታ ስሙን በክፉ ብታነሳው አናትን ነው የምተረክክልህ። ምን ጭራሽ? አሁንም እንደዚህ ተረጋግቼ እያናገርኩ ያለሁት ፋኖሴ ስለምትወደ ነው። አሁን ተነስና ውጣልኝ። ጎመን በጤና ማለት አሁን ኧረ እወጣለሁ። ምን ዛሯ ተነሳ እንዴ? እንግዲህ ያዝ በል ያዝ እስቲ። ፋዘርዬ መቸገር እኮ አልነበረበት። እስቲ አንዳንድ ጊዜ እንኳን እኔ ይፍረጠኝ። እስከ መቼ ድረስ እናንተ ሁሌ ጋብዛችሁኝ ይችላሉ እንዴ? አመሰግናለሁ ፋዘርዬ። አንተ ለአባት ደግሞ ምስጋና ይገባዋል እንዴ? እሺ ፋዘርዬ። እኔ መላስ ፋዘርዬ ስለ ሀና ሊጠይቁኝ ነው አይደል? አዎ። ምን ነው? ይቅርብኝ። ለምንድን ነው የሚቀርብህ? ይመስለኛል ፋዘርዬ እኔና ሀና መገናኘት የሌለብን ሰዎች ነው መሰለኝ። እንዴት ነው አንተና ሀና መገናኘት የሌለባችሁ? ሰሞኑን እኔና ሀና ያሳለፍናቸው ነገሮችን ቀስ ብዬ እያሰብኩ ነበር። ግን ምን ያደርጋል አንድም ነገር ላገኝ አልቻልኩም። አንድም ያደርገኝ እኮ እንዴት ነው እያልኩ እኮ ነው ፋዘርዬ። እስኪ እርሶ ልጠይቁት፣ ሀና እኔን ስትፈልገኝ አይቶ ያውቃሉ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ አሴር? ሀና ደግሞ አንተን ሳትፈልግ የዋለችበት ቀን አለ እንዴ? ማለቴ በፍቅር ማለቴ። እሱንስ ቢሆን አንተን ስለምትወድና ስለምታፈቅረው እኮ ነው ለኔ እንኳን የማትነግረኝን ነገር ለአንተ የምትነግርህ። አይ ፋዘርዬ ሚስጥር እኮ የሚነገረው ለሚስጥረኛ ነው እንጂ ለባል አይደለም። ምን እያልከኝ ነው አሴር? ሀና እኮ እኔን የፈለገችኝ ወዳኝ ሳይሆን አክሜ እንዳድናት ነው። አንተ ደግሞ ሐኪም ነህ እንዴ የምታክማት? እኮ እኔም እያልኩት ያሉት እኮ እሱ ነው። እኔ ሀና የምትፈልገኝ አይነት ወንድ ልሆን አልችልም። አሴር ምንድነው ነገሩን የምታውለከልከው? ስለምን ሕክምና ነው እያወራ ያለህውስ? ሀኒቾ የፍቅር ጥያቄን ስትቀበለኝ ምን አለች ይመስሉት? እዝራ ከሚባለው ልጅ የነበረውን ፍቅር በሙሉ አጥፍተህ ሐክማ አንተ አድርገኛለች። ይሄ ደግሞ ምን ማለት ነው? ከዝራ ጋር የነበረኝ ህይወት ባይሳካም አሁንም አፈቅረዋለሁ። ስለዚህ የዝራን ፍቅር አጥፍተህ አንተ አድርገኛለች። አይ ሀና እንደዛ አታደርግም አሴር። አልተገደደች። ምን ይሁን ብላ ነው እንደዛ የምታደርገው? ህይወት በጣም ክፉ ናት። ስትገፋን የምንቆምበትን ቦታ ሳትጠይቀን ነው የምንገፋን። ሀናም ጋር የሆነው ይሁን እንደዚሁ። ድንገት ያቀደችው ነገር የጠዋት ጤዛ ሆነባትና ወደ እኔ ተጠጋች እንጂ ወዳኝ አይደለም። ይኸውልህ እኔ ለማንኛውም ፋዘርዬ በቃ ስለ ሀና ማውራቱ ይቅርብኝ። ለምን አሴር? እንዴ ሁለታችሁም እኮ እየተጎዳችሁ ነው ያላችሁት። አይ እየተጎዳ ያለሁት እኔ ነኝ። እኔ ደግሞ ከዚህ በላይ በጣም ብዙ ችግሮች ስላለፍኩኝ ይሄም አይከብድም። አሴር አንተስ ቢሆን የሀንዬን ጉዳት የታየ? ሁሉንም ነገር ለጊዜ እንስጠው ፋዘርዬ። በቃ ርዕስን ቀይር። እኔ ስለናፈቁኝ ነው እንጂ የመጣሁት እንደዚህ አይነት ነገር ለማውራት አይደለም። ካልክ እንግዲህ ምን ይደረጋል። ለመሆኑ ተምቹ የት ሄዶ ነው? እሱ ስራ ነው። ሲደብረኝ ነው ቶሎ ደርሶ ይላከኝ። አንተ ሌባ ናፍቀህ ነው የመጣሁት ብለኸኝ አልነበረም እንዴ? እኔን መጥቷል። ወደ ለስላሳ ሳልጠጣ ጥዬለት እንዳልሄድ አርጉ ግጥም አደርግልሃለሁ።
እኔ ለመጋበዝ አልነበረም የገዙት። ፋኖስ ብትሆን እሷ ነበር እንትን የሚሉት። እንከባበር። እንዴት ነች ፋኖስ? ተኝ እባክህ፣ እሷም እየከበዳት። ወይዘሮ ሜላት ትንሽ እንጠብቅ። ማለት ስህተት ከሰራው በጣም ይቅርታ። የዛሬው ምሳ ግብዣ የኔ ሳይሆን ይቅርታ ግን ትንሽ ሰላዳ ፍላቀ። አረ ችግር የለውም አቶ መዘክር። እዩል ምንድን ነው? ይቅርታ ወይዘሮ ሜላት፣ የዛሬው የምሳ ግብዣ የኔ ሳይሆን የአቶ መዘክር ነው። ምንም በማስመልከት ምሳ ለመጋበዝ ደግሞ ግዴታ ምክንያት ያስፈልጋል እንዴ? እዩል እኔን ጠንቅቀህ ታውቀኛለህ። ያለ ፍላጎቴ ምንም ነገር ሲደረግ ደስ አይለኝም። እንዴ ወይዘሮ ሜላት፣ ቀደም ይቅርታ የጠየኩሽ እኮ ለዚህ ነው። ደግሞ የፈለግንሽ ለምሳ ግብዣ ብቻ ሳይሆን ለስራ ጉዳይ ነው። ምን ማለት ነው? የስራ ጉዳይ አይደል? ይሄን እኮ ቢሮ ማውራት እንችል ነበር። አንዳንድ ጊዜ እኮ ከተሰመረልን ነገር ወጣ ማለት አለብን። ልክ እንደ ምዕራባውያን ማለት ነው። ቆይ ምን አይነት የተለየ ነገር ቢሆን ነው እዚህ ድረስ መተን እንድናወራ የፈለጋችሁት? መጀመሪያም ሰው ይምጣ እንዴ? መጀመሪያ ለምን እንደፈለጋችሁ ማወቅ እፈልጋለሁ። ምንድን ነው? ተረጋጊ እንጂ ወይዘሮ ሜላት። አቶ መዘክር፣ ወይዘሮ ሜላት እንደዚህ ናት። የትኛውን ቦታ እሷ ከፈለገችው ውጪ ምንም ነገር እንዲሆን አትፈቅድም። አዎ ያንን የማደርገው የበላይነት ለማሳየት ሳይሆን ነፃነቴን አብዝቼ ስለምፈልግ ነው። እሺ ወይዘሮ ሜላት፣ የፈለግንሽ አንድ ኃላፊነት ልንሰጥሽ ነው። ምን አይነት ኃላፊነት? የኔን ቦታ ተክተሽ እንድትሰሪ ይፈልጋለሁ። ምን? ለምን? እኔ እኮ ትክክለኛውን ሰው እየፈለግኩ ነው። ደግሞ ማረፍ ካለብኝ ቆይቻለሁ። አሁን ደግሞ ትክክለኛው ሰው ያገኘ ይመስለኛል። አቶ መዘክር፣ አንድ ቀን ስላየኸኝ ብቻ ያንተ ተተኪ እንደመሆን እንዴት እርግጠኛ ልትሆን ቻልክ? ወይዘሮ ሜላት፣ እኔ ያየሁትን ነገር አይቻለሁ። ለምን ዝም ብለሽ ኃላፊነቱን አትቀበይኝ? እንደዛማ አይሆንም። ለምን? ይኸውልህ አቶ መዘክር፣ በመጀመሪያ አሁን ያለሁበት ቦታ ተመችቶኛል። ሲቀጥል ደግሞ የራሴ ድርጅት ለጊዜው ታገደ እንጂ አልተዘጋም። ስለዚህ ወደዛ መመለስ ይኖርብኛል። የራስሽ ድርጅት ተዘጋ ተከፈተ፣ እሱ ደግሞ ሌላ ጉዳይ ነው። አሁን እያወራን ነው ያለነው ስለ ዛሬ ብቻ ነው። ቢዝነስ ስትጀምር ዛሬን ብቻ ማሰብ የለብህም። የረዥም ጊዜ እቅድ ሊኖር ይገባል። እሱን አውቃለሁ። ያው የነገ እናወራለን ብዬ ነው። አይ ካስቀየምኩ በጣም ይቅርታ። እኔ ለዚህ ድርጅት ሙሉ ጊዜ መስጠት አልፈልግም። በጎን የሚያሳስቡኝ ብዙ ነገሮች አሉ። መለመን የማልፈልግ የአይነት ሰው እንደሆንኩኝ ከዚህ በፊት የነገርኩሽ መሰለኝ። አቶ መዘክር፣ እኔ ብዙ ለምኑኝ የምል አይነት ሴት አይደለሁም። ይቅርታ። አሁን ግን ወደ ስራ መመለስ አለብኝ። እንዴ ወይዘሮ ሜላት፣ ምሳውስ? ዋናው ጉዳይ ስለ ስራ ለመነጋገር እንጂ ምሳ ለመብላት አይመስለኝም። እሱ ካልተሳካ ደግሞ እዚህ ቁጭ ማለቱ አስፈላጊ መስሎ አልታየኝም። ስለዚህ በጣም ይቅርታ መሄዴ ነው። ወይዘሮ ሜላት፣ ምን እየተፈጠረ እንደሆነ ትነግረኛለህ? ወይዘሮ ሜላት ካሰባችሁ ነገር ውጪ ምንም አይነት ነገር ማድረግ አትፈልግም። እና እኮ ጥሩ ነገር እኮ ነው ያቀረብኩላት። ለምን ኃላፊነቱን መቀበል እንዳልፈለገች አላውቅም። እስቲ ለማንኛውም እኔ ለማግባባት እሞክራለሁ። ጥሩ በቃ አሁን ምሳውን እንዘዝ አይደል? እኔ ወይዘሮ ሜላትን ልከተላት። የመጣነው አብረን ስለነበረ ብቻዋን ስትሄድ ደግሞ እንዳይከፋት። መልካም በቃ ያው ካስቀየምኳት ይቅርታ ጠይቅልኝ። እሺ አቶ መዘክር። ለነገሩ እኔ ራሴ ይቅርታ ጠይቃታለሁ። በቃ ርቃ ሳትሄድ ልድረስባት። ምን አይነቱ አደረግ ሴት ነች? ነይ እባክሽ አንድ ጊዜ